ሰላም ጤና ይስጥልን ተመልካቾቻችን ኢትዮጵያ በግብርናው ዘርፍ ታላቅ ታምር መስራት የሚያስችል የተፈጥሮ አቅም እንዳላት የተለያዩ ጥናቶች ያሳያሉ። ነገር ግን የኢትዮጵያ የግብርና ምርት ካላት አቅም አንፃር ያን ያክል እንዳልሆነም ጥናቶች ያመላክታሉ። ለመሆኑ የኢትዮጵያ የግብርና ዘርፍ ችግሮች መሰረታዊ ችግሮች ምንድናቸው? ለችግሮቹ እየተወሰዱ ያሉ መፍትሄዎችስ ምንድናቸው? በመፍትሄዎች የተገኙ ለውጦችና ስኬቶችስ ምንድናቸው? በእነዚህ ጉዳዮች ላይ ውይይት የምናደርግ ይሆናል። በተጨማሪም በኢትዮጵያ በተለያዩ ጊዜ የሚያጋጥሙ ተፈጥሯዊና የሰው ሰራሽ አደጋዎችን የምንከላከልበትና ምላሽ የምንሰጥበትን መንገድ እንዳስሳለን። ለዚህም ሶስት እንግዶችን እዚህ ስቱዲዮ ጋብዘናል። እንግዶቼ የግብርና ሚኒስትር ዶክተር ግርማ አመንቴ፣ የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን እንዲሁም የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ናቸው። እንግዶቼ እዚህ ስቱዲዮ ስለተገኛችሁ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ዶክተር ግርማ ከርሶ ልጀምርና በኢትዮጵያ ለውጥ ከመጣ በኋላ በግብርናው ዘርፍ የተለዩ መሰረታዊ ችግሮች ምንድናቸው? ከዚህ እንጀምር እስኪ። መልካም እንግዲህ ያው ከለውጡ ጋራ ተያይዞ አንዱ በአገራችን የመጣ መሰረታዊ ለውጥ ነው ብዬ መወስደው ነው የእይታ ለውጥ ነው ብለን መወሰድ ይቻላል። ነገሮችን የምናይበት እይታ ከእይታ ነው ችግራችን የሚጀምር የነበረውና አገራችን ለግብርናውም ሆነ ለሌሎች ዘርፎች ያላትን እምቃቅም ያላትን ጸጋ ወጥ አድርጎ የማየት የማወቅ እነዚህን እምቃቅሞችና ጸጋዎችንም ደግሞ አውጥተን ለመጠቀም ማነቆ የሆኑ ችግሮችን የመለየት በዚህም ደግሞ በተለዩ ጉዳዮች ላይ ስር ነቀል የሆነ ለውጥ የሚያመጡ መፍትሄዎችን የማስቀመጥ ጉዳይ ላይ ከዚህ ከሀገር በቀል ኢኮኖሚክ ሪፎርም እይታውን ጋር ተያይዞ ኢትዮጵያ ውስጥ የእይታ ለውጥ መጥቷል ብሎ መውሰድ ይቻላል። ከዚህ አንፃር እንግዲህ ብዙ ጊዜ እንደሚባለው ኢትዮጵያ ሰፊ የሚታረስ መሬት አላት። በጣም ሰፊ ስነ ምህዳር ተለያይነትና የአፈር ተለያይነት ያላት ሀገር፣ የገጸ ምድርና የከርሰ ምድር ውሃ በስፋት የሚገኝባት ሀገር ሆና ሳለ ብለን የምናነሳቸው ነገሮች አሉ። አንዱ እንግዲህ በዚህ በአዲሱ እይታ የተለየውና ከዛም የተነሳ እርምጃም ተወስዶ ውጤት የመጣው የኛ ሀገር ግብርና በአነስተኛ ማሳ አርሶ አደሮች የሚሰራ ግብርና ነው። 95% በላይ የኢትዮጵያ ግብርና ምርት የሚመጣው በአነስተኛ አርሶ አደሮችና ከፊል አርብቶ አደሮች በሚሰሩ ስራ ነው። ይሄ ላይ የምንሰራው ስራ የኢትዮጵያን ግብርና ይወስናል ማለት ነው። እነዚህ ደግሞ አነስተኛ ማሳ ላይ የሚሰሩ አርሶ አደሮች በጣም ብዙ ጽሁፎች ተጽፈዋል በዚህ ጉዳይ ላይ። ብዙ ጊዜ የሚነሳው በተበጣጠሰ ማሳ ላይ ስለሆነ ስራው የሚሰሩት የተደራጀ ስላልሆነ በዚህ ጉዳይ ላይ ተሰርቶ ምንም ለውጥ መምጣት አይችልም የሚለው በጣም ብዙ የተጻፈበትና ብዙ የተነገረበት ቤዚክ የሆነ መሰረታዊ ችግርም ነው እይታም ነው። ይሄ ችግር ከሆነ ይሄን ችግር በስር ነቀል መንገድ ሊቀይር የሚችል መፍትሄ ያስፈልገዋል ማለት ነው። ኋላ ላይ ከኩታ ገጠም ጋራ የምናመጣው እሱ ነው። መሬቱ ያው ነው፣ አካባቢው አፈሩ አየር ንብረቱ ምኑ ያው ነው። ተበጣጠሰ የምንለው የሰው አእምሮ ውስጥ ሰው ሲሰራ የነበረበት አፕሮች ነው የነበረው ችግር። እሱም መለወጥ ይቻላል ወይስ አይቻልም ወይ ምን ነበር ሲጀመር አሁን ይሄ ደረስን የሚለው ቤዚክ የሆነ ፋንዳመንታል ለውጥ በኢትዮጵያ ግብርና የመጣበት ጉዳይም ይሄ ነው። ችግሩም እዚህ አካባቢ ነው የነበረው። አንድ ሁለተኛ ከኢትዮጵያ ግብርና ጋራ በመሰረታዊነት ከተለዩ ጉዳዮች ውስጥ አንዱ የበሬና የገበሬ ትስስርና ትርክት ነው። ስለ ግብርና ስናስብ ሁሌ የሚመጣው በሬ ሞፈርና ቀንበር ነው። ግብርናቸውን አዘምነዋል፣ አሻግረዋል። ከራሳቸውም ተርፎ ያመረቱ ነው የምንላቸው የትኛውም ሀገሮች ደን ስናይ በበሬ የሚያርሱ አይደሉ። ስለዚህ ኢትዮጵያ በበሬና ገበሬ ብቻ ያረሰች ግብርናው ላይ መዋቅራዊ ለውጥ ማምጣት እንደማይቻል የተለየ ቁልፍ ችግር ነበር። ይሄን ደግሞ መሰረታዊ ለውጥ ለማምጣት ወደ ሜካናይዜሽን ኢትዮጵያ መምጣት ብቻ አይደለም የተቀመጠው። ኢሚዲየትሊ የለውጡ መንግስት ከወሰዳቸው የመጀመሪያ ፖሊሲ እርምጃዎች ውስጥ አንዱ
ከ500 በላይ የሜካናይዜሽን እና የመስኖ ማሽነሪዎች ከቀረጥ ነፃ ለመጀመሪያ ጊዜ ኢትዮጵያ ውስጥ እንዲገቡ የማድረግ ስር ነቀል እርምጃ ነው የተወሰደው ማለት ነው። በዚህ በትራክተር የሚታረስ መሬት አሁን የት ደርሷል የሚለው መረጃ ኋላ መጨመር ይቻላል። ሶስተኛ የሚነሳው ነጥብ ከኢትዮጵያ የግብርና ሴክተር አንፃር እንደ ችግር የኛ ግብርና ዝናብ ላይ ጥገኛ ነው። ዝናብ የተሻለ ዝናብ ያገኘን አመት የተሻለ ምርት ልናገኝ እንችላለን። ዝናቡ ደግሞ ከሌለ የሚገኘው ምርት አነስተኛ ነው። ይሄንን ቅድም ምን ብያለው ኢትዮጵያ በጣም ሰፊ የገጸ ምድርና ከርሰ ምድር ውሃ ያላት የውሃ ማማ የምትባል አገር ናት። ነገር ግን ከዝናብ ውጪ ያለው የኢትዮጵያ ውሃ የወንዞች የከርሰ ምድር ውሃውን የግብርና ውሃ አላደረግነው ለግብርና ምንጠቀምበት ውሃ አላደረግነው። ይሄ ወሳኝ ቁልፍ ማነቆ መሆኑን የለየው የለውጡ መንግስት አንዱ የወሰደው እርምጃ ለምሳሌ የመስኖና ቆላማ ሚኒስትሪ ተቋቁሟል። መስኖ በጣም ወሳኝ ነው ብሎ ስለታመነ ነው። ኢትዮጵያ ወንዞቿን አልምታ ለመስኖ መጠቀም አለባት። ከርሰ ምድር ውሃ አምጣ ለግብርናው ልማት መጠቀም ስለታመነበት ነው አንዱ። ሁለተኛው በተለይ አሁን በበጋ ስንዴ ላይ ኋላ እንደሚነሳው እኛ ምንሰራቸው ትላልቅ የመስኖ አውታሮች በጣም ብዙ ካፒታል የሚጠይቁ ናቸው፣ ጊዜ የሚወስዱ ናቸው። እስከዛ ድረስ በጣም በትናንሽ የውሃ ፓምፖች አርሶ አደሮቻችን ውሃ ማሳቸው ላይ በማቆር የጉድጓድ ትናንሽ ጉድጓዶችን በመቆፈር በዚህ አመት እስከ 3.5 ሚሊዮን ሄክታር ስንዴ መዝራት የተቻለው ውሃን በመጠቀም ነው። መጨረሻ ላይ ማነሳው የግብርናው የኛ ግብርና የሚታወቅበት እንደ ችግር የሚታማበት የኛ ግብርና አርሶ አደሩና አርብቶ አደሩ ከእጅ ወዳፍ የሆነ ግብርና ማለት በልቶ ለማደር የሚሰራው ግብርና እንጂ ሰርቶ ኮመርሻል ሂሳብ ያለው ከራሱ ተርፎ ለገበያ ከራሱ ተርፎ ለኤክስፖርት ከራሱ ተርፎ ለኢንዱስትሪ ግብአት ለተኪ ምርት የሚያመርት ግብርና አይደለም ነው። አክቹአሊ እንግዲህ ቅድም ያልናቸው ችግሮች በሙሉ አርሶ አደሩ ከፍጆታው እንዲተርፍ ያደርገውም ይሄ አሁን ቅድም ባልናቸው በኩታ ገጠም እርሻ በሜካናይዜሽን ውሃን በመጠቀም አርሶና አርብቶ አደሮቻችን ምን ያክሉን ወጪ ምርት ምን ያክሉን ተኪ ምርት ምን ያክሉን ለኢንዱስትሪ ያመረቱን የሚለውን ምናነሳው ሆኖ ይሄ በጣም ትልቅ የሚባል ሽፍት የመጣበት ሳቤ ነው ማለት ነው። ስለዚህ በአጠቃላይ የተበጣጠሰን ማሳ በኩታ ገጠም በሬና ገበሬን ወደ ሜካናይዜሽን በዝናብ ላይ ብቻ ጥገኛ የነበረውን ግብርና ሁሉንም የውሃ አማራጮች የመጠቀም ከእጅ ወዳፍ የሆነውን ግብርና ወደ ኮመርሻል ግብርና የመቀየር ችግሮቹን የመለየት መፍትሄዎቹ ደግሞ ስር ነቀል በሆነ መንገድ የማስቀመጥ ሁኔታ የለውጡ መንግስት ግብርና ላይ ሲጀምር ግብርና ከዚህ በፊትም ቢሆን በቃል ደረጃ ትኩረት ያልተሰጠበት ስርዓት የለም። ግን የቃልና የተግባር ልዩነት ነው የነበረውና በተግባር በእነዚህ ጉዳዮች ላይ እርምጃዎች በመወሰዱ ኋላ የምንዘረዝራቸው ለውጦች ተገኝተዋል ማለት ነው። እሺ አመሰግናለሁ ዶክተር። እንግዲህ በኢትዮጵያ ግብርና ዘርፍ ላይ እየታዩ ያሉ ችግሮችና እየተወሰዱ ያሉ መፍትሄዎች በተለይ ካታየ ጀምሮ መሬት ላይ ያሉ ችግሮችና እየተወሰዱ ያሉ መፍትሄዎችን ነው ያብራሩልኝ። አመሰግናለሁ። ወደ ዶክተር መለስ ልምጣና የአብዛኛው የኢትዮጵያ ህዝብ የኢኮኖሚ መሰረት ነው የግብርናው ዘርፍ። ስለዚህ የእያንዳንዱን አርሶ አደር ህይወት ለመቀየር እየተሰሩ ያሉ ስራዎች ምንድናቸው? አርሶ አደሩስ ከተበጣጠሰ የመሬት አስተራረስ ወደ ኩታ ገጠም እንዲመጣ እየተሰሩ ያሉ ስራዎች ምንድናቸው? በጣም ትልቅ ለውጥ ያመጣን ያለንበት ቅድም ክቡር ሚኒስትር የሚያነሱት አብዛኛው የመሬት ይዞታችን በአነስተኛ አርሶ አደር የተያዘና የተበጣጠሰ ስለሆነ ኮመርሻላይዝ ለማድረግ ወይንም ለገበያ ለማምረትና መካናይዝድ ለማድረግ አይመችም የሚሉ አስተሳሰቦች ነበሩ። እነዚህን አስተሳሰቦች የሰበረው በኩታ ገጠም የምናለማበትን ያስተራረስ ዘዴ በማምጣታችን አንደኛ አርሶ አደሩ በጋራ በሚሆንበት ጊዜ አንድ አይነት ሰብል
ተመሳሳይ ጥራት ያለው ምርጥ ዘር በተመሳሳይ ሜካናይዜሽን ተመሳሳይ የኤክስቴንሽን ምክር አገልግሎት ተመሳሳይ ግብአት በአንድ ወቅት ይዘራል በአንድ ወቅት ሃርቨስት ያደርጋል በጋራ አንዱ ካንዱ እየተማማሩም ለመስራትና ምርትና ምርታማነታቸውን ለመጨመር ኢቭን በገበያም ጭምር ገበያን በርጌን የማረግ ወይንም የመብታቸውን የማስከበርና ተገቢውን ዋጋ የማግኘት እድላቸውንም ጭምር የሚጨምር በማሳኩታ ገጠም የምናለማው ነው እሱንም ከምናለማው ከ20.5 ሚሊዮን ሄክታር ውስጥ እስካሁን ድረስ ባለን ስራ ወደ 11.8 ሚሊዮን ሄክታር የሚሆነውን በማሳኩታ ገጠም አጠቃላይ ከሚለማው ላይ ወደ 58% የሚሆነውን ከቨር ማድረግ የቻልንበትና ይሄን በማድረጋችንም ምርትና ምርታማነትን የጨመረ መሆኑን ለምሳሌ ለማንሳት በስንዴ ብቻ ብንወስድ በማሳኩታ ገጠም ያለሙ አርሶ አደሮችን ስንወስድ አጋርፋ አካባቢ ላይ በማሳኩታ ገጠም ያመረቱ ሰዎች እስከ 53 ኩንታል በሄክታር አግኝተዋል በመደበኛ የሚሰሩ አርሶ አደሮቻችን ደግሞ እስከ 38 አግኝተዋል በአጋርፋ ልዩነቱ ምን ያህል እንደሆነ ለማሳየት ነው ለምሳሌ ሲናና ጋር ብንወስድ ደግሞ በማሳኩታ ገጠም የሚያመርቱ አርሶ አደሮች እስከ 60 ኩንታል ድረስ ያገኙበት ሁኔታ አለ በመደበኛ የሚሰሩት ደግሞ 40 ኩንታል በሄክታር ያገኙበት ሁኔታ እንዳለ አይተናል በተመሳሳይ እንደዚሁ ዶዶላም ላይ ብንወስድ በማሳኩታ ገጠም ያመረቱ አርሶ አደሮቻችን 65 ኩንታል በሄክታር ሲያገኙ በመደበኛ ያመረቱ አርሶ አደሮች 40 ኩንታል አለ ስለዚህ በምርታማነት ላይ በጣም ሰፊ እድል አለን ወደፊት ምርታማነትን በማሳደግ ሰፊ የሁሉንም ሰብሎች ማለት ይቻላል ምርትና ምርታማነት አሳድገን ለራሳችንም ከዛም አልፎ ለሌሎች ሀገሮችም መትረፍ የምንችል መሆናችንን ለማንሳት ነው አመሰግናለሁ እሺ አመሰግናለሁ ጥሩ ማብራሪያን የሰጣችሁን በኢትዮጵያ በግብርናው ዘርፍ እየታዩ ያሉ ችግሮች መፍትሄዎች ስኬቶችና በኢትዮጵያ በግብርናው ዘርፍ የሚኖረውን ተስፋንም በተመለከተ ሰፊ ማብራሪያ ስለሰጣችሁ እናመሰግናለን እንግዲህ ስራዎች እየተሰሩ ነው በግብርናው ዘርፍ በሌሎች ዘርፎችም ስራዎች ይሰራሉ በመካከል ደግሞ አደጋዎች ያጋጥማሉ ዶክተር ሽፈራው ደርሶ እየመጣው ነው የርሶ ኮሚሽን እርሶ የሚመሩት ኮሚሽን የኢትዮጵያ አደጋ ስጋት አመራር ኮሚሽን ትልቅ ትኩረት ከሰጠው ጉዳይ መካከል አንዱ የሰብአዊ ድጋፍ ሉዓላዊነትን ማረጋገጥ ነው የሰብአዊ ድጋፍ ሉዓላዊነት ሲባል ምን ማለት ነው እስኪ ከትርጉሙን ጀምር ዶክተር ሽፈራው በጣም አመሰግናለሁ ከክቡራን ሚኒስትሮቻችን እንደገለጹት ትልቁ ስራ የምግብ ሉዓላዊነት የማረጋገጥ ስራ ነው ዝርዝር ነገሮችም ተገልጸዋል እንግዲህ ያ ያለ በተፈጥሯዊም ይሁን በሰው ሰራሽ ምክንያቶች የሚጎዱ የሚፈናቀሉ ወደ ተለያየ አደጋ የሚደርስባቸው ዜጎች ይኖራሉ ስለዚህ ሰብአዊ ድጋፍ በራስ አቅም ብለን ስናነሳ እነዚህን ዜጎቻችንን በራሳችን አቅም መደገፍ መቻል ነው እንግዲህ ከዚህ በፊት ስንለማመድ የነበርነው መጥፎ ልምምድ የሚባለው እንደዚህ አይነት ችግሮች በሚኖሩበት ጊዜ በአገር በቀል አቅም ሳይሆን በውጭ አቅም ላይ ጥገኛ መሆን ነው በውጭ አቅም ላይ ጥገኛ መሆን የራሱ የሆነ እጅግ ክፉ የሆነ ልምምድ ከመሆኑ በተጨማሪ የሚያስከትላቸው ጉዳቶችና አደጋዎችም አሉ አንዱና ትልቁ የሚሆነው ከዚህ ጋር ያይዘን የተረጅነትና የልመና ልምምድ ይፈጥርና ክብራችንንም ነፃነታችንንም እና ሉዓላዊነታችንንም ጭምር ችግር ውስጥ የሚከትበት ስለዚህም የዘመናዊ ቅኝ ግዛት ሰለባ የምንሆንበትን ሁኔታ የሚፈጥር ነው ስለዚህ የሰብአዊ ድጋፍ ሉዓላዊነት በምግብ ሉዓላዊነት ውስጥ የሚቀሩትን በተሟላ ለዜጋው ያለው ዜጋ ነው ለወገን ደራሽ ወገን ነው ለዜጋው ከራሱ መንግስት ሌላ አካል ሌላ አቅም ሊታሰብ አይችልም በሚል ሐሳብ የሚከናወን ስራ ነው ማለት ነው እሺ ዶክተር ሽፈራውን አመሰግናለሁ እንግዲህ ኢትዮጵያ ያለችበት ቀጠና የአፍሪካ ቀንድ ቀጠና የምስራቅ አፍሪካ ቀጠና ለአየር ንብረት ለውጥ ተጋላጭ ነው የኢትዮጵያ ግብርናም በአየር ንብረት ለውጥ እጅጉን የሚጎዳ ዘርፍ ነው ከተፈጥሮ ጋር ትስስር ስላለው ማለት ነው በዝናብ ጥገኝነት ላይ መሰረት ያደረገ ግብርና ከመሆኑ ጋር ተያይዞ ስለዚህ ዶክተር ግርማ የኢትዮጵያ ግብርና
በአየር ንብረት ለውጥ የማይጎዳ ወይም ለአየር ንብረት ለውጥ የማይበገር የግብርና ዘርፍን እውን ለማድረግ ምን አይነት ስራዎች እየተሰሩ ነው የሚገኘው? ኢትዮጵያ ከ5 ዓመት በፊት በዝናብ የምታመርተው ስንዴ 50 ሚሊዮን አካባቢ ነበር ኩንታል በአመት ማለት ነው በዝናብ። ባለፈው አመት 2016 በመስኖ ያመረተችው ስንዴ 107 ሚሊዮን ኩንታል ነው። ከ5 ዓመት በፊት በዝናብ የምናመርተው ስንዴ በላይ አሁን በመስኖ አምርተናል። ስለዚህ ኢትዮጵያ ዝናብም በሌለበት ወቅት ስንዴ ማምረት ትችላለች አሁን። ይሄ ለአየር ንብረት ለውጥ የማይበገር ወይም ደግሞ የአየር ንብረት ለውጥ የማይበገር ማለት የአየር ንብረት ለውጥ እንኳን ቢኖር እሱን ተቋቁሞ ለህዝባችን የሚበቃ ምግብ ማምረት መቻል ማለት ነው። ቅድም የተባለው አደጋን የምንቀንሰው አደጋ አይመጣም ማለት አይደለም። ያ አደጋ ከመምጣቱ በፊት ያንን አደጋ መቋቋም የሚያስችል ስራና አቅም ሰርተን መቋቋም መቻል ማለት ነው። ስለዚህ አንድ የተከልናቸው ችግኞች የኢትዮጵያ ደን ከቨር ወደ 23.6% አድጓል። እሱ የአየር ጸባዩን በአጠቃላይ የማሻሻል ለግብርናው ተመቺ እንዲሆን የማድረግ ጉዳይ አንድ ጉዳይ ነው። እሱ ደግሞ በለሙ ተፋሰሶች ላይ ውሃ የማመንጨት ውሃ የመያዝ አቅማችን የመጨመሩ ጉዳይ ሌላ ጉዳይ ነው። እሱ ደግሞ ለምንሰራው የግብርና ስራ የግብርና ምርታማነት ከማሳደግ አንፃር ትልቅ አቅም ሆኗል። ስለዚህ በአንድ በኩል እየተከላከለች ኢትዮጵያ በአንድ በኩል ደግሞ ግብርናዋ ለአየር ንብረት ለውጥ የማይበገር ግብርና አድርጋለች። ሁሉንም ወቅቶች የምታመርት ክረምት ብቻ ሳይሆን በዝናብ ብቻ ሳይሆን በበጋም የምታመርት ሀገር ሆናለች ኢትዮጵያ። አሁንም ይቀረናል እዚህ አካባቢ ላይ ውሃዎቻችንን ትላልቁን ውሃዎቻችንን አውጥተን ለመጠቀም ኢንቨስትመንት ይጠይቃል፣ መሰረተ ልማት መገንባት ይጠይቃል። ግን በሰው አቅም በትንሽ አቅም መስራት የሚቻላቸውን ስራዎች ግን የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ወጥቶ ባለፉት ለውጥ አመታት የሰራቸው የተፈጥሮ ሀብት ስራዎች ውጤት ማምጣታቸውን ወደ ስንዴ መቀየራቸውን እኔ እንደዛ ነው ማየው። የእርከኑ ስራ የአረንጓዴ አሻራው ስራ እዛ ብቻ ሆኖ ሳይሆን የቀረው ወደ ስንዴ ወደ ግብርና ምርት ተቀይሯል። ሌላው እነዚህ የአረንጓዴ አሻራ ተክሎችም ጭምር የፍራፍሬ ችግኞችን ጭምር ተክለናል። አቮካዶ ተክለናል፣ ማንጎ ተክለናል። እነዚህ ፐሬኒያል የምንላቸው ክሮፖች ወይም ደግሞ ቋሚ ተክሎች የበለጠ ለአየር ንብረት ለውጥ የመቋቋም አቅማቸው በጣም ከፍተኛ ነው። ምግብ ናቸው። ስነ ምግብ ዋስትናም ጭምር ለማረጋገጥ የሚያስችሉ ናቸው። እሱ ብቻ አይደለም አረንጓዴ አሻራ ይዞ የመጣው መኖ ልማትን ጭምር ላይ ትልቅ ተጽዕኖ ፈጥሯል። ብዙ መኖ የሚሆኑ ችግኞች እየተተከሉ ነው። መኖን ደግሞ ለምን እየተጠቀምንበት ነው? ለሌማት ትሩፋት ስራችን እየተጠቀምን የወተት ምርት፣ የማር ምርት፣ የአሳ ምርት ውሃው ሲጨምር እንዲጨምር እየተደረገ ነው እና ኢትዮጵያ በአረንጓዴ አሻራና በበጋ የተፋሰስ ስራ ሁለቱን አንድ ላይ በማቀናጀት እየተሰራ ያለው ስራ ለዓለም ተምሳሌት የሚሆን የአየር ንብረት ለውጥን እጅና እግራችን አጣጥፈን ቁጭ ብለን እርዳታ እስኪመጣ መጠበቅ ሳይሆን ህዝባችንን አስተባብረን ሰርተን መጋፈጥ እንደምንችል ለውጥ ማምጣት እንደምንችል በተግባር የታየበት እና ትልቅ ውጤት የተመዘገበበት ስራ ሰርተናል ነው። እነዚህ ስራዎችን የማስፋት ያልደረሱበት ቦታ የማድረስ ስራዎች አሉ። አሁን ኢትዮጵያ በኢንተርናሽናል መድረኮች ላይ ዱባይ ላይ ከ2 ዓመት በፊት አሳይተናል። ባለፈው አዘርባይጃን ላይ ስናሳይ ኢትዮጵያ ይዛ የምትሄደው የኛን ልምድና ተሞክሮ ለማካፈል ነው ይዘን የምንሄደው። እኛ ይሄን ሰርተን ይሄን ውጤት አምጥተናል። ሊሰራ የሚችል ውጤት ሊያመጣ የሚችል ተሞክሮዎች አሉን። አንድ እሱን ማካፈል፣ ሁለተኛ እነዚህን ተሞክሮዎች እንዲሰፉ የሚያግዘን ካለ ደግሞ ፋይናንሱ ቢመጣ ያግዛል ከሚል አንፃር እንጂ የሚሰጡትን ፕሌጆችና
ተስፋዎች መጠበቅ ደረጃ ላይ የለንም ማለት ነው። መግቢያ ላይ ለመጥቀስ እንደሞከርኩት ኢትዮጵያ በግብርናው ዘርፍ ትልቅ ታምር መስራት የሚያስችል የተፈጥሮ አቅም እንዳላት የተለያዩ ጥናቶች ያመለክታሉ። ከነዚህ የተፈጥሮ ጸጋዎች ስጦታዎች ውስጥ አንዱ የውሃ ሀብታችን ነውና መንግስት የኢትዮጵያ የውሃ ሀብትን በመጠቀም አመቱን ሙሉ ለማምረት ምን አይነት ጥረቶችን እያደረገ ነው የሚገኘው? ከዝናብ ጥገኝነት ለመላቀቅ ምን አይነት ጥረቶች እየተደረጉ ነው? ምን ውጤቶችስ ተገኙ? በአፍሪካ ከአንጎላ በመቀጠል ከፍተኛ የሆነ እምቅ የውሃ ሀብት ያላት ሀገር ነች። እንግዲህ ለብዙ ጊዜ ይሄንን ሀብት በመጠቀም በመስኖ የምናለማው እጅግ በጣም አነስተኛ የነበረበት ሁኔታና በአብዛኛው የግብርና ስራችን በዝናብ ጥገኛ ብቻ የሆነበት ሁኔታ በመኖሩ አሁን ከጊዜ በኋላ ግን አንደኛ የአየር ንብረት ለውጡም ተጽዕኖ በመኖሩ፣ ሁለተኛ እነዚህ ጸጋዎቻችንንም አይናችንን ከፍተን ማየት የጀመርንባቸው ጊዜያት በመሆናቸው እነዚህን የውሃ አማራጭ በመጠቀም በመስኖ ማልማትም የጀመርንበት ሁኔታ አለ። እንግዲህ ይሄን በመውሰድ ለምሳሌ ስንዴን ብንወስድ በአብዛኛው በመስኖ ወይም በበጋ ወቅት ስንዴ ይመረታል ተብሎ ብዙ አይታሰብም ነበር። ለምሳሌ ኦሮሚያ ክልልን ብንወስድ ምስራቅ ሸዋ አካባቢ ላይ ብንወስድ ስንዴ በበጋ ሲያመርቱ የማይታወቅበት፣ ጅማ ዞንና አካባቢውን ብንወስድ ጅማ ስንዴ ይበቅላል ወይ ተብሎ የሚባልበት፣ በቡናና በሌሎች በፍራፍሬ በአትክልት የሚታወቅ በበቆሎ የሚታወቅ እንጂ በስንዴ የሚታወቅ አልነበረም። ስለዚህ እነዚህ የውሃ ሀብቶቻችንን መጠቀም በመጀመራችን ስንዴ የማይበቅልባቸው የነበሩ አካባቢዎች ጭምር ስንዴ እንዲያበቅሉና አሁን ጅማ በኦሮሚያ ክልል ቁጥር 1 ስንዴ የመስኖ ስንዴ አብቃይ ዞን ሆኗል። ምስራቅ ሸዋን በተመሳሳይ በተገዳዳሪ ሆኖ በአንደኛ በሁለተኛ ደረጃ እየተቀያየሩ የሚመሩት የሆነበት ሁኔታ ነው ያለውና በሌሎችም አካባቢዎች ይሄ ልምምድ ባልነበረባቸው ያሉንን መሬቶችና የውሃ ሀብታችንን በመጠቀም ስንዴ እያለማን ነው። እንግዲህ በዚህ ዓመት ብንወስድ ወደ 3.5 ሚሊዮን ሄክታር ነው መሸፈን የቻልነው። ይሄ በመስኖ ነው። ስንዴ ብቻ አይደለም የምናለማው፣ በተመሳሳይ አትክልትና ፍራፍሬ የምናለማለን። በአትክልትና ስራ ስር ብቻ በአንደኛ ዙርና በሁለተኛ ዙር መስኖ ልማት ከ750 ሺህ ሄክታር ያላነሰ ሸፍነናል። ይሄንን አጠቃላይ የስንዴንም ይሄንንም ጨምረን ብንወስድ ወደ 4.25 ሚሊዮን ሄክታር የሚሆን መሬት በመስኖ ማልማት የቻልንበትን ይሄ በአጠቃላይ ካለን የመስኖ ፖቴንሻል ጋር ሲወዳደር ወደ 27% የሚሆነውን ነው ገና የተጠቀምነውና እርግጥ እዚህ ፖቴንሻል ላይ መውሰድ ያለብን ኢንፍራስትራክቸር ተሰርቶባቸው የከርሰ ምድር ውሃ ወጥቶ መልማት እስከቻለ ድረስ ፖቴንሻሊ በመስኖ ሊለማ የሚችል መሬት እጅግ በጣም ሰፊ ነው ያለን። ግን ጥናቶችን መሰረት ተደርጎ በቀረበው ፖቴንሻል እስካሁን ወደ 27% የሚሆነውን መጠቀም የቻልንበትና የስንዴንም የአትክልትና ፍራፍሬ ምርትና ምርታማነትንም በዚህ ልክ ማሳደግ የቻልንበት ሁኔታ አለ። የተፈጥሮ ጸጋዎቻችንን በመጠቀም በተለይ በምግብ ራሳችንን ለመቻል ያደረግን ያለነውን ጥረትና የተገኙ ስኬቶችን ያብራራችሁልኝ። እስኪ ዓለም አቀፍ ጉዳዮችን እንመልከት። እንግዲህ የዓለም አቀፍ ሚዲያዎች ትኩረት ከሆኑ ጉዳዮች አንዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከወሰዷቸው እርምጃዎች መካከል አንዱ ለታዳጊ ሀገራት ወይም ሰብአዊ ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች የሚሰጡትን አሜሪካ የምታደርገውን ድጋፍ የመቀነስና የማስቆም እርምጃዎችን ወስደዋል። ምንድነው ሀገራት ራሳቸውን በምግብ መቻል እንዳለባቸው ምልክት የሰጠ ውሳኔ ነው የፕሬዝዳንት ዶናልድ ትራምፕ ውሳኔ። ከዚህ አንጻር ዶክተር ሽፈራው ኢትዮጵያ በምግብ ራሷን ለመቻል በተለይም እንግዲህ የሰብአዊ ድጋፍ ሉዓላዊነትን ከማረጋገጥ አንጻር እንደ ሀገር እየተሰሩ ያሉ ስራዎች ምንድናቸው? በዚህ የተገኙ ለውጦችስ ምንድናቸው? አሁን እንግዲህ እንደ አሜሪካ እንደ ሌሎች ያደጉ ሀገራት የሚደግፈን ሀገር ባይኖር ኢትዮጵያ በእርግጥም በራሷ ችግሮቿን የሚያጋጥሟትን አደጋዎች በራሷ የመፍታት ለሚያጋጥሙ አደጋዎች መልስ የመስጠት አቅም አላት፣ ወደዚያ እየሄደች ነው ብለን መውሰድ እንችላለን። እየተሰሩ ያሉ ስራዎችን ያብራሩልን እስኪ። የመጀመሪያው ሰብአዊ ድጋፍን በራስ አቅም መሸፈን ይቻላል የሚለው ላይ መግባባት ነው። ከዛም ጋር አያይዘን ተረጅነትና ልመና እኛን የማይመጠን ወደዛ ለመሄድም የሚገፋን ነገር የሌለን መሆናችንን
በጣም ብዙ እምቅ ሀብት ያለን እንደሆነን የሚታረስም ቅድም እንደተገለጸው የውሃ ሀብትም ሌሎችም እና ሰፊ ጉልበትም ያለን እንደሆነ መግባባት ላይ መድረስ ነው። በዚህ ላይ ወደ አገሪቱን በሙሉ የሚሸፍን በፌደራልም በክልሎችም አመራሮች በሙሉ እና ወደ 20 ሚሊዮን የሚጠጋ ህዝብ ውይይት አድርጓል። ውይይቱ ሰብአዊ ድጋፍን በራስ አቅም የምንችለው ነው፣ በሆነ አገር ላይ በሚዘንብ ዝናብ እና በሚገኝ የሆነ ስጦታ ወይ እጅ ማንሻ አይደለም የምንኖረው በሚል በጣም ሰፋፊ ስራዎች ተሰርተዋል። መግባባትም ተደርሷል። እንግዲህ ከምንድነው ቀጥሎ የሚመጣው? ቀድመን እንዳነሳ ነው በምግብ ሉዓላዊነት ማዕቀፍ ውስጥ ማን ነው መደገፍ ያለበት? ከዛ ሲወድቅ ከዛ ሲቀር ማለት ማን ነው መደገፍ የሌለበት የሚለውን የመለየት ስራም ተሰርቷል። በተከታታይም እየተሰራ ነው የሚገኘው። ስለዚህ ምን አደረግን ማለት ነው? ሰብአዊ ድጋፍ የሚፈልገውንና የማይፈልገውን በመለየት ተሰራ ማለት ነው። ይሄ በእለት ደራሽም በሴፍቲኔት ፕሮግራምም እና በሌሎች በከተማም በገጠርም ባሉ ፕሮግራሞች ላይ የተሰራ ስራ ማለት ነው። እንግዲህ ቀጥሎ የሚመጣው ለዛ ለተለየው ራስን ማዘጋጀት ነው። ራስን ማዘጋጀት የትግበራ ምዕራፍ ተብሎ ሊወሰድ የሚችለው ሰብአዊ ድጋፍ በራስ አቅም ብለን ስልን 5 መሰረታዊ ነጥቦችን ማሟላት አለብን በሚል እንደ አገርም እየሰራንን ክልሎችም በዛ ጉዳይ ላይ በጣም በስፋት እየሄዱበት የሚገኝ ስራ ነው። የመጀመሪያውና ፊት ለፊት ያለው ክቡራን ሚኒስትሮቻችን ያነሱት በምግብ ሉዓላዊነት ዙሪያ ላይ ያለውን ክፍተት መሙላት፣ በዛ ላይም ለሚቀረው መጠባበቂያና ለዕለት ደራሽ የሚሆኑ ምግብ ክምችት መያዝ ነው። የምግብ ክምችት መያዝ ላይ እንደ ሀገር ያስፈልገናል ብለን ያሰላ ነው አለ ወደ 2 ሚሊዮን ሜትሪክ ቶን የሚሆን 20 ሚሊዮን ኩንታል ማለት ነው። በአመት ከምናመርተው ሰፊ በ600 ሚሊዮኖች ከተገለጸው ኩንታል ውስጥ 2 ሚሊዮን ሜትሪክ ቶን 20 ሚሊዮን ማለት ነው። በስሌት ሲታይ ከ1% በታች ነው። ይህንን 1% በታች የሆነውን ለምግብ ክምችትም ይሁን ያንን የምግብ ክምችት ለማረስ የሚያስፈልገውን ወደ 250 ሺህ ሄክታር አምርተን መያዝ ይቻላል ተብሎ በዛ መንገድ በሰፊው እየተንቀሳቀስን በሰፊውም እያሳካን ነው። ስለዚህ ምን ይሆናል ማለት ነው? በሆነ ቦታ በሆነ አገር በሆነ መልክ የሚመጣውን እርዳታ ሳይሆን የምንጠብቀው በራሳችን የሚቸገረውን ለማገዝ የሚያስችል አቅም እየፈጠረን ነው። አቅምም ፈጥረናል ማለት ይቻላል። ለዚህ ማሳያዎች አሉት። አንደኛውና ትልቁ አሁን በዚህ ሰዓት ላይ ካሉን ክልሎች 10ዎቹ ክልሎች ከፌደራል ከኮሚሽን የሚሆን ከፌደራል መንግስት የሰብአዊ ድጋፍ እህል ክምችት ተብሎ የሚላክላቸው ነገር የለም። በራሳቸው ችለዋል ማለት ነው። ከግጭትና ከመሳሰሉት ጋር አብረው የነበሩትን እና በተወሰነ ተፈጥሯዊ እንትን የነበረውን ትግራይን፣ አማራ ክልልን እና አፋር እና ሶማሌ ክልልን ነው በዚህ ሰዓት ላይ በተወሰነ ደረጃ የምንደጋገፈው። ያ ማለት ቅድም የተገለጸው የምግብ ሉዓላዊነት ምን ያክል ውጤት እያመጣ እንደሆነ ከምግብ ሉዓላዊነት ተርፈው በተፈጥሯዊም ይሁን በሰው ሰራሽ ምክንያት የሚቸገሩትን በራስ አቅም መሸፈን እንዴት እንደተቻለ በግልጽ የሚያሳይ ማለት ነው። በዚህ ሰዓት ከክልሎቻችን 10 ክልሎች ሰብአዊ ድጋፍ ፈላጊን በራሳቸው አቅም ቻሉ ማለት በጣም ትልቅ ስኬት ነው። በጣም ትልቅ ስኬት ተብሎ የሚገለጽ ነው። ሌላ ጊዜ ከዛ ይምጣልን ከዚህ ይምጣልን በሚል በጥያቄዎች ወደ ፌደራል መንግስት ይሁን ወደ ሌሎች አካል ይሄድ የነበረውን ማለት ነው። ሁለተኛው የተረጂዎችም ቁጥር በዚህ በምግብ ሉዓላዊነቱ በተሰራው ስራ ምክንያት በጣም በከፍተኛ ሁኔታ ቀንሷል። ለምሳሌ የዛሬ 5 ዓመት 6 ዓመት ወይ የዛሬ 7 8 ዓመት ከነበረው የተረጂ ቁጥር ዛሬ ያለን ቁጥር በ84 በ86% ያነሰ ነው። ይህ ማለት የነበረውን የተረጂ ቁጥር በተሰራው የምግብ ሉዓላዊነት ስራዎች እና ቅድም በተዘረዘሩት ጉዳዮች እንዴት ራሱን እየቻለ እንዴት የማድረግ ስራ እንደተሰራ የሚያሳይ ነው። በዚህ ላይ 86% መቀነስ ቅድም የተገለጸው የ1 ቢሊዮን ዶላር አመታዊ ወጪ ማዳን። ስለዚህም የሚፈለገውን ሰብአዊ ድጋፍ በራስ አቅም የሴፍቲኔቱንም ምኑንም ጨምሮ ማለት ነው ወደዛ የመድረስ ከዛም አልፈን ይሄ የእርዳታ ድርጅቶች ላይ ተንጠልጥሎ የነበረውን
ወደ ራስ አቅም መውሰድ ላይ ትልቅ ውጤት ያገኘንበት እንደሆነ ለማንሳት ነው። በዛ አይነት መንገድ እየቀጠለ ይሄዳል ማለት ነው። ሌላኛው ከዚህ ጋር ተያይዞ የሚታየው የማጽናት ስራዎችም አሉ። ምን ማለት ነው? ዛሬ ሰው ሲደግፍ ነበር፣ ወደ ዕለት ደራሽ ገባ፣ ከዛ ወደ ምግብ ዋስትና ፕሮግራም ሄደ፣ ከዛ ወደ ምግብ ሉዓላዊነት አሻገር ነው። ይህ ማለት በመቀናጀት እና በማቀናጀት የሚሰራ ስራ ማለት ነው። በማቀናጀት የሚሰራው ስራ በማሸጋገርም ጭምር ሰዎች በሌማት ትሩፋት፣ ክህሎት መር ስራ እድል ፈጠራ ምን እየገቡ እንዳይመለሱ ወደፊት እንዲሄዱ የሚደረግ ስራ ማለት ነው። በእነዚህ ስራዎችም ሰፋፊ ስራዎች እየተሰሩ ናቸው ያሉት። በዚህ ውስጥ ከምግብና ምግብ ነክ አልፈን የአደጋ ስጋት ምላሽ ፈንድም እየተደራጀ ነው ያሉ በየደረጃው። በፌደራልም ሚኒስትሮች ምክር ቤት ያጸደቁት አለ፣ አሁን በፓርላማ እየታየ ነው። በየክልሉ ደግሞ ይህንን ፈንድ የማደራጀት ስራም እየተሰራ ነው። አንዳንዶቹ ክልሎች ላይ ቀድሞም ለምሳሌ የኦሮሚያ ቡሳ ጎንፋ ስራ የምንለው እያንዳንዱ አርሶ አደር፣ እያንዳንዱ የመንግስት ሰራተኛ፣ እያንዳንዱ ባለሀብት አመራሩንም ጨምሮ በየወቅቱ እንደየሁኔታው በሚያዋጣው፣ ስለዚህ ችግር ሲያጋጥም ችግሮችን በራስ አቅም የምንፈታበት የፋይናንስ አቅምም ጭምር ማለት ነው ተፈጥሮ የሄደበት አለ። ይህም ሰብአዊ ድጋፍ በራስ አቅም ላይ ትልቅ ድርሻ ያለው ነው። ሌላው ግን ትልቁ መሰረት ያለው ነው ብለን የምንወስደው የማህበረሰባችን እርስ በርስ የመደጋገፍ ባህል ነው። ሌላም ጊዜ ሳንለው የቆየ የነበረ ዛሬም የምንኮራበት ልምምድ የሚባለው የመደጋገፍ ልምምድ ነው። በማህበረሰባችን አካባቢ ላይ የዚህን አይነት ባህላዊ ልምምዶች የዚህን አይነት በየጊዜው እያደጉ ይመጡ፣ አንዳንዶቹ ትንሽ በተለያዩ ምክንያቶች ቀዝቀዝ ያሉ፣ እነዚህን ጨምሮ ወደፊት በማምጣት ስለዚህ ከፍተኛውን የሰብአዊ ድጋፍ ሸክም ማህበረሰቡ ራሱ ተሸክሞት ነው እየሄደ ያለው። ይህንን የማደራጀት የማጠናከር በዛ ውስጥ የሚሰራው ስራ መደገፍም ሰብአዊ ድጋፍ በራስ አቅም ላይ የሚሰራው ስራ ከፍተኛ እንደሆነ ለማንሳት ነው። የመጨረሻው ቅጽበታዊ አደጋዎችን በተመለከተ ነው። ባላሰብንበት ቅድም ዶክተር ግርማም እንዳነሱት ባላሰብንበት መንገድ አደጋዎች ይከሰታሉ። የተፈጥሮ አደጋዎች ይከሰታሉ። የአየር ንብረት ለውጡ ሁኔታ፣ የተለያዩ ሰው ሰራሽ የሆኑ ሁኔታዎች ያጋጥማሉ። ለዛም የሚሆን ዝግጅት ከፌደራል ጀምሮ በየክልሉ ባለው መዋቅር ላይ በተቻለ መጠን እያደገ የሚሄድ እንዲሆን ለማድረግ ስለዚህ የአስተሳሰብ ሽግግር የሚፈጥር ተቋማዊ ቁመናን የሚያጸና ከዛ ደግሞ የፋይናንስ አቅምን ያደራጀ አድርገን ለመስራት የምንሰራው ስራ ሰብአዊ ድጋፍን በራስ አቅም ችሎ በማየት ላይ የራሱን ከፍተኛ ሚና እየተወጣ እንደሆነ ለማንሳት ነው። ዶክተር ግርማ ከሌማት ትሩፋት መርሃ ግብር ጋር በተገናኘ መጨመር የሚፈልጉት ሀሳብ ካለ ይጨምሩኝና በዛው እያጠቃለልን ስለሆነ ቃለ ምልልሳችንን ከዚህ አኳያ እየተሰሩ ያሉ ስራዎች ምንድናቸው፣ የተገኙ ለውጦችስ ምንድናቸው የሚለውን ነግረውን ቃለ ምልልሳችንን እናጠናቅቃለን። መልካም። ሌማት በጣም ስሙ ራሱ እና አገላለጹ የሚስብ ነው። ለብዙ ኢትዮጵያውያን ቤተሰብ በጣም ቀረብ ያለና ለመረዳትም ይሄ እንግዲህ ክቡር ጠቅላይ ሚኒስትራችን ይሄን ኢኒሺዬቲቭ ከ2 ዓመት በፊት ሲያስጀምሩ ስንዴ ማምረት ዳቦ መኖሩ በቂ አይደለም፣ እንደገና በአረንጓዴ አሻራ ፍራፍሬዎች እየተመረቱ ነው፣ እሱ አለ፣ እሱም በቂ አይደለም፣ ተጨማሪ ፕሮቲንስ ያስፈልጉናል፣ የተመጣጠነ ምግብ ዜጎቻችን ማግኘት ካለባቸው ተብሎ በተለይ ይሄ ፉድ ሴኩሪቲ እና ይሄ ኒውትሪሽን ሴኩሪቲ የሚባል አለ፣ ስነ ምግብ ዋስትና የሚለው ፓርት ላይ እኩል ትኩረት ተሰጥቶ ምግብ ብቻ ሳይሆን የተመጣጠነ ምግብ በእንግሊዘኛው ኒውትሪሽን ደንስ ፉድ ብሎ የሚገልጹታል አንዳንዴ ወደዛ መምጣት አለበት። ይሄ እንግዲህ ያው የበለጸገች ኢትዮጵያን ፈጥራለን ብለን በምንሄደው ሂደት ውስጥ የህብረተሰባችን አኗኗር ዘይቤ እየጠየቀ የሚሄደው ነገር ወደ ጥራት ወደ ተመጣጠነ ነገሮች መሄዱም ስለማይቀር ያንን ታሳቢ ያደረገ ነው። የሌማት ትሩፋት መርሃ ግብራችን ከተጀመረ 2 ዓመት ጨርሰን 3ኛ ዓመት ውስጥ ያለን ቢሆንም ከጀመርናቸው ኢኒሺዬቲቮች በጣም በፍጥነት የሚገርም ውጤት ካመጡ ኢኒሺዬቲቮቻችን አንዱ ነው።
አርባ ምንጭ ላይ ይሄ መርሃ ግብር ሲጀመር በተለይ በወተት በዶሮና እንቁላል በአሳና እንዲሁም ደግሞ በማር ምርት ላይ ትኩረት አድርገን ነው የተጀመረው። እነዚህ አቅሞች እንደየአካባቢው ነባራዊ ሁኔታ ከቅድም በሰብል ላይ በሆርቲካልቸር ላይ ኩታ ገጠም እንዳልነው የኩታ ገጠሙ ጉዳይ ምንድነው? ማህበረሰባችን አንድ ላይ ሆኖ በአንድ አስተሳሰብ በአንድ እይታ በአንድ ቴክኖሎጂ እንዲሰራ ነበር የተፈለገው። እዚህ ጋርም ተመሳሳይ ኮንሴፕት ነው የመጣው። ኮሞዲቲ ቪሌጅስ ወይም ደግሞ የማር መንደር፣ የአሳ መንደር፣ የወተት መንደር ያንን እምቅ ጸጋና ፖቴንሻል ያላቸው አካባቢዎች እሱ ላይ እንዲያተኩሩና ያንን በብዛትና በጥራት እንዲያመርቱ የማድረግ እሳቤው ሌማት ትሩፋትን ከዚህ በፊት ከምንሰራቸው እነዚህ የእንስሳት እርባታ ስራዎች ለየት ያደርጋቸዋል። ባለኝ መረጃ ከ20 ሺህ በላይ የሌማት ትሩፋት መንደሮች ተቋቁመዋል ኢትዮጵያ ውስጥ። ይሄ በመንደር ኮንሴፕት ለገበያ የማምረት በብዛት የማምረት በጥራት የማምረትን ኮንሴፕት ይዘው የተመሰረቱ መንደሮች ማለት ነው። እነዚህ ኋላ ላይ ለገበያ ትስስርም በተመሳሳይ ሁኔታ የሚሰሩ እንዳለ ሆነው እንግዲህ ይሄ ስራ ከተጀመረ በኋላ በስራ ሂደት ላይ ቅድምም እንደተጠቀሰው ምንድናቸው ያሉት ማነቆችና ችግሮች የሚሉ ተለይተው የመፍታት ሂደቱ የተከደበት በጣም ትልቅ ትምርት የተወሰደበት ነው። ለምሳሌ የዶሮ ልማትን ብንወስድ ዓለም ላይ የዶሮ ስጋ በቀላሉ የምታገኘው ስጋ ነው። እንደ ፋስት ፉድ ተብሎ መንገድ ላይ ኢዝሊ ገዝተ ወይ እግሩን ወይ ሆነ ነገር ገዝተ በቀላሉ የምትበላው ነው። እኛ ሀገር የዶሮ ስጋ በአመት በዓል ጊዜ የምታገኘው ነው እና ይሄንን አቬላቢሊቲውን መጨመር አለብን ከሚለው ጋር አንዱ የተሻሻለ የዶሮ ዝርያ ማቅረብ ነበር ግብአቱ ለዚህኛው ዘርፍና ሌማት ትሩፋት ስንጀምር 26 ሚሊዮን የአንድ ቀን ጫጩት ነበር እንደ ኢትዮጵያ የምናሰራጨው። 26 ሚሊዮን እንግዲህ ለ130 ሚሊዮን በታካፍሉት ስንት ይደርሰናል የሚለው ማየት ይቻላል። በሁለተኛው አመት እንደምንም በረታንና 41 ሚሊዮን አደረሰን እና ክቡር ጠቅላይ ሚኒስትራችን ለምንድን ነው ይሄ ነገር ፈቅም አይለው? እኛ እንደውም 41 ደህና ሄደናል ብለን ነበር የወሰድነው። 41 እኮ አሁንም አንዳንድ አይደርሰንም። ምንድነው ችግሩ? አይ ይሄ የአንድ ቀን ጫጩት የሚፈለፈልበት የሚሰራበት ዋናው ቅድመ ውላጅ የሚባለው ዘር ግራንድ ፓረንት ስቶክ የምንለው ከውጪ ነው ኢምፖርት የምናደርገው። አንዳንዴ ፎሬክስ እናገኝ እናመጣለን ወይ በወቅቱም ላይመጣ ይችላል። በዛ ምክንያት ነው ይሄ ነገር ዲሌይ ያለው የሚለውን እንደ ዋና ማነቆ ስንነግራቸው ወዲያውኑ ነው ይሄንን ሊያስፈጽም የሚችል አገራዊ ባለሀብት ለይተው ኢንስትራክሽን ሰጥተው ይሄንን ጉዳይ ለአንድና ለመጨረሻ እንደ ኢትዮጵያ መፍታት አለብን ተብሎ አቅጣጫ ተቀምጦ በአንድ አመት ጊዜ ውስጥ ኢትዮጵያ ለመጀመሪያ ጊዜ የግራንድ ፓረንት ስቶክ ፋርም ወይም ደግሞ የቅድመ ውላጅ የዶሮ ዝርያ የሚያመርት ጥቁር ውሃ ቢሻንጉራቻ ሐዋሳ አጠገብ ክቡር ጠቅላይ ሚኒስትራችን በተገኙበት ባለፈው አመት በዚህ አመት መጀመሪያ ላይ ስራ እንዲጀምር ተደርጓል። ይሄ ቅድመ ውላጅ ማዕከል 100 ሚሊዮን ጫጩት ማስፈልፈል ይችላል። ለዛም የሆን ግብአት ማውጣት ይችላል በአመት ማለት ነው። ይሄ ስራ ስንሰራ ቅድም እንዳልኩት ችግሮችን መለየት ብቻ ሳይሆን ችግሮችን በስር ነቀል መንገድ የመፍታት ጉዳይ የሚያሳይ ነው። ይሄ ከዚህ ቅድመ ውላጅ ፕሮጀክት የሚወጣው ጫጩቶች አሁን በዚህኛው ኳርተር ወደ ክልሎች ይሰራጫሉ። ክልሎች ማስፈልፈያ ማዕከል አዘጋጅተዋል። ከዛ እየተቀባበሉ ያስፈለፈሉ ለአርሶ አደሮች የሚያቀርቡት ይሆናል። ይሄኛው ለዘንድሮ የተወሰነ እንዲረዳን ታሳቢ በማድረግ ዘንድሮ እቅዳችን 150 ሚሊዮን የአንድ ቀን ጫጩት ማከፋፈል ነው። ከዛ ውስጥ እስካሁን በ8 ወር እስከ የካቲት 85 ሚሊዮን አሰራጭተናል። አምና አመቱን ሙሉ 80 ሚሊዮን አካባቢ ነው ያሰራጨነው። በ8 ወር ከዛ በላይ ደርሰናል። አሁን እያወራን ያለ ነው አንዳንዱ እድገት ማለት የፐርሰንት ቁጥር አይደለም። በጣም ከፍተኛ ምርታ
ሊያመጣ የሚችል በእንቁላል ምርት ተመሳሳይ የወተትን ምርት ከመቀየርና ከማብዛት አንፃር እነዚህ የተሻሻሉትን ዝርያዎች ከማቅረብ አንፃር ሌማት ትሩፋት ስንጀምር 300,000 እስከ 500,000 ከብቶችን ነበር በአመት ማዳቀል የምንችለው። ዘንድሮ 3.8 ሚሊዮን ላይ ደርሰናል። ኦሎሞስት ወደ 4-5 እጥፍ ማለት ነው። ይሄንን ማነቆ የሆኑ ሊኩዊድ ናይትሮጅን ይባላል። እነዚህ ፍሳሽ ሚያዝበትና ዘሩን ወስደን ለማዳቀል ምንጠቀምበት የለም። አንዳንዱ ክልል ላይ አንድም የለም። ከዚህ ከማዕከል ትራንስፖርት አድርጎ ማድረስ ደግሞ በጣም ከባድ ነው። አዳቃይ ቴክኒሻኖች እጥረት አለ። አሁን በ8 ወር ብቻ 2.2 ሚሊዮን በላይ አዳቅለናል። ማዕከላትን እየጨመርን ነው። እነዚህን የፈሳሽ ናይትሮጅን የሚያመርቱ ቴክኖሎጂዎችን ቴክኒሻኖችን እያሰለጥንን ነው። በዛው ልክ ብዙ እየሄድን ነው። ይሄ ወተቱ ደግሞ ከተመረተ በኋላ ከአግሮ ፕሮሰሲንግ ጋራ መቀናጀት ስላለበት ይሄንን ወተት ከሚልክ ሼድ ነው የምንለው። ከሚልክ አንፃር ከወተት አንፃር እንደ ዋተር ሼድ እንደማለት ነው በተፈጥሮ ሀብት። ለዚህ ለወተት እርባታ የተመቹ መስመሮች ማለት ነው አካባቢዎች ላይ ወተቱን ሰብስበው ወደ ኢንዱስትሪ የሚያቀርቡ ከ7 በላይ ትራኮችን ኮንዲሽን እንዲሆኑ ትራኮችን ጭምር ገዝተን ለክልሎች ያቀረብንበት ሁኔታ አለ። በጣም አንድ ትልቅ ፕሮግረስ ኢትዮጵያ ውስጥ ያለው እኛ ድሮ አሳ አስክረን ምን በላው ከወንዝ ወር ከሐይቅ ነው። አሁን አርሶ አደሩ በየጓሮ አሳ ማርባት ጀምሯል። ጀስት እንደ ዶሮ ጀስት እንደ ሌላው ነገር ከተማ ውስጥም ጭምር ባህር ዳር ሌሎች አካባቢ ላይ ብትሄዱ አሁን የአርቲፊሻል ፖንድ ፈጥሮ አርሶ አደሩ የከተማ ነዋሪው አሳ የሚያመርትበትና እነዚህን የአሳ ጫጩቶች ምናባዛበት ማዕከላት ተፈጥረዋል። ይሄንን አጓጉዞ አሳዎቹ ሳይጎዱ አርሶ አደር ጋር የሚያደርስ ጭምር ሎጂስቲክስ አቅም እየፈጠረች ነው ኢትዮጵያ። ስለዚህ ይሄ ሌማት ትሩፋቱ ከዚህ በፊት ኢትዮጵያ የኔ ያክል ቁጥር አላት፣ ከብቶች አሏት፣ ግመሎች አሏት ከሚለው አልፎ ይሄንን በዘመናዊ መንገድ የማርባት ያንን ደግሞ ከገበያና ትስስር ጋራ ከአግሮ ፕሮሰሲንግ ጋራ የማገናኘት ስራዎች እየተሰራ ነው። ይሄ ስራ በተለይ ያልገባበት ቤተሰብ አለ ብሎ ማለት ያስቸግራል። ከተማ በሙሉ ባለው ትንሽ መሬት ላይ ገጠርና ከተማ በሙሉ የሚሰራው ወጣቶች የሚሰሩት ትልቅ የስራ እድል የፈጠረ ስራ ሆኗልና ይሄ በጣም ትልቅ ውጤት የተገኘበት በ4 አመት ጊዜ ውስጥ እንደርሳለን ያልነውን እቅድ በ2 አመት ውስጥ ደርሰን እቅዳችንን ሪቫይዝ አድርገን ተጨማሪ ግቦችን ጥለን እየሰራን ያለንበት መሆኑን በዚህ አጋጣሚ ለማንሳት ነው። ዶክተር ግርማ አመንቴ የግብርና ሚኒስትር፣ ዶክተር መለስ መኮንን የግብርና ሚኒስትር ዴኤታ እንዲሁም ዶክተር ሽፈራው ተክለማርያም የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር እዚህ ኢትዮጵያ ዜና አገልግሎት ስቱዲዮ ተገኝታችሁ ባቀረብናቸው በርካታ ጥያቄዎች ዙሪያ ለሰጣችሁን ሰፊ ማብራሪያ ከልብ እናመሰግናለን።